አርዕስተ ዜና። የደራሮ በዓልን ለማክበር ወደ ዲላ ከተማ የሚመጡ እንግዶችን ተቀብለው ለማስተናገድ አስፈላጊ ዝግጅት ማጠናቀቃቸውን አገልግሎት ሰጪ ተቋማት ገለጹ። የተፈጥሮ ሀብት ልማት ጥበቃ ስራን በማጠናከር ኢኮኖሚያዊ ጠቀሜታውን ማስቀጠል እንደሚገባ የደቡብ ኢትዮጵያ ክልላዊ መንግስት ግብርና ቢሮ አስታወቀ። ከውጭ በአፍሪካ ቀንድ የታየው ወታደራዊና ዲፕሎማሲያዊ እንቅስቃሴ በቀጠናው አዲስ የኃይል አሰላለፍ እየፈጠረ ይገኛል ተብሏል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ከገዶ ቴሌቪዥን የዜና ሰባት ወጃችንን ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እኔ መስፍን አለሙ ከመላው ስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ ቆይታ አደርጋለሁ። አብራችሁን ሆኖ ተመልካቾች በቀዳምነት አጫጭር ዜናዎችን ወደ እናንተ እናደርሳለን። ስምንተኛው የደራሮ ሲምፖዚየም ሀገር በቀል የፍትህ ስርዓት ለዘላቂ ሰላም ግንባታ በሚል መሪ ቃል በዲላ ዩኒቨርሲቲ ተካሂደዋል። መድረኩ በዲላ ዩኒቨርሲቲ በባህልና ስፖርት ሚኒስቴር እንዲሁም በገዶ ዞን ባህልና ስፖርት መምሪያ የጋራ ትብብር የተዘጋጀ ሲሆን በመድረኩ የተለያዩ ጥናታዊ ጽሑፎች ቀርበው ምክክር ተደርጎባቸዋል። በሲምፖዚየሙ ሀገር በቀል እውቀት ለዘላቂ ሰላም ግንባታ ስለሚኖረው ሚና መሰረታዊ ምክክሮች እንዲሁም የምሁራን አስተያየት ተሰጥቷል። በመድረኩ ላይ የገዶ አባገዳዎች፣ የባህልና ስፖርት ሚኒስቴር የስራ ኃላፊዎች፣ ከክልል ከዞንና ወረዳ አስተዳደሮች እንዲሁም ሌሎችም ተጋባዥ ባለድርሻ አካላት ተሳታፊ ሆነዋል። ዘገባው የዲላ ዩኒቨርሲቲ ነው። የልማት ትሩፋት መንግስት ለዜጎቹ ያለውን ክብር ያሳየበት ትግበራ ነው ተባለም። የልማት ትሩፋት መንግስት ለዜጋና ለሀገር ያለውን ክብር ያሳየበት ልዩ እሳቤና ትግበራ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው መንግስት በልማት ትሩፋት ዘላቂ የምግብ ዋስትናን የማረጋገጥ ፖሊሲ ትግበራ ተጨማሪ አቅም በመፍጠር ሰርቷልም ብለዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ የምናብ ልህቀት ፈልቆ የተጀመረው ኢኒሼቲቭ የብዙ ቤተሰብን ህይወት ቀይሯል፣ ደግሞም ወደፊትም መቀየሩን ይቀጥላልም ነው ያሉት። የልማት ትሩፋት ለዘመናት ጸጋ ሆኖ ያልታዩ ጓሮዎችን የልማት ከባቢ አድርጓል ያሉት ምክትል ጠቅላይ ሚኒስትሩ የተመጣጠነ ምግብ በሽታ መከላከልን ካስቀደመው የኢትዮጵያ የጤና ፖሊሲ ጋር ግንኙነቱ ቀጥተኛ መሆኑንም ገልጸዋል። የመደመር እሳቤ ባፈለቀው የፈጠራ ትግበራ የእንስሳት ተዋጽኦ በአግባቡ ወደ ልማታችን አምጥቷል ሲሉም ጠቅሰዋል። የልማት ትሩፋት ከከበረ የሰዎች ህይወት እና ጤና እንዲሁም ከትልቁ የሀገር መልክና ክብር ብሎም ከዘላቂ የምግብ ዋስትናን ከማረጋገጥ ራዕይ ጋር የተሳሰረ መሆኑንም ገልጸዋል። በትጋት የሚሰሩ ክንዶች ልማታቸውን አትረፍርፈዋል፣ ወደፊትም ያትረፈርፋሉ ብለዋል ምክትል ጠቅላይ ሚኒስትሩ በመልእክታቸው። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ከውጭ አሜሪካና ኢራን በኦማን ንግግር ለመጀመር ከተስማሙ በኋላ የነዳጅ ዋጋ በ2 በመቶ ቅናሽ አሳየ ተባለም። የሁለቱ ሀገራት ዳግም ተገናኝቶ ለመወያየት መስማማት አሜሪካ ኢራን ላይ ወታደራዊ እርምጃ ልትወስድ ትችላለች የሚለውን ስጋት አርግቦታል። በዚህም የተነሳ በመካከለኛው ምስራቅ የሚገኙ ነዳጅ አቅራቢ ሀገራት መካከል አንጻራዊ የነዳጅ ገበያ መረጋጋት ታይቷል ተብሏል። የነዳጅ ዋጋ ከ3 ቀን በኋላ ለመጀመሪያ ጊዜ ቅናሽ ያሳየው ኢራን ከአሜሪካ ጋር ለድርድር ለመቀመጥ ዝግጁ መሆኗን ካሳወቀች በኋላም ነው የተባለው። የአንድ በርሜል ነዳጅ ዋጋ 4.8 በመቶ ጭማሪ አሳይቶ የነበረ ሲሆን የሁለቱ ሀገራት ውይይት ከተሰማ በኋላ ግን ወደ $68 ወርዷል ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በማህበራዊ ሚዲያ ልጥፋቸው ላይ
ንግግር እንደሚጀመርም ተናግረዋል። አሜሪካና ኢራን በምን ጉዳዮች ላይ እንደሚወያዩ ገና ከስምምነት ባይደርሱም ኢራን በኒውክሌር ፕሮግራሟ ላይ ለመወያየት ፍቃደኛ መሆኗ ተገልጿል። ትራምፕ ግን በባሊስቲክ ሚሳይሎቿና በመካከለኛው ምስራቅ ስለምትደግፏቸው ታጣቂ ቡድኖች መወያየት እንደሚፈልጉም ነው የተናገሩት። ዘገባው ቢቢሲ አማርኛ ነው። ተመልካቾች የምትከታተሉት ከጌዲኦ ቴሌቪዥን የዜና 7 ወጃችንን ነው። አሁንም እንቀጥላለን። በዝርዝር ወደ ተመለከትናቸው ጉዳዮች ነው የምናልፈው። የደራሮ በዓልን ለማክበር ወደ ዲላ ከተማ የሚመጡ እንግዶችን ተቀብለው ለማስተናገድ አስፈላጊ ዝግጅት ማጠናቀቃቸውን አገልግሎት ሰጪ ተቋማት ገልጸዋል። ይህም የተገለጸው በዲላ ከተማ ለሚገኙ ሆቴሎች በመስተንግዶና በማኔጅመንት ዙሪያ የግንዛቤ ማስጨበጫ ስልጠና በተሰጠበት ወቅት ነው። ማሙሽ ኢሳያስ ተጨማሪ አለው። በዲላ ከተማ አስተዳደር ለሚገኙ ሆቴሎችና አገልግሎት ሰጪ ተቋማት በመስተንግዶና ሆቴል ማኔጅመንት ዙሪያ የግንዛቤ ማስጨበጫ ስልጠና ተሰጥቷል። የዘንድሮ 2018 ዓ.ም የጌዲኦ ብሔር ዘመን መለወጫ ደራሮ በዓል ጥር 30 በዲላ ሁለገብ ስታዲየም በድምቀት ይከበራል። በከተማው የሚገኙ ሆቴሎች፣ መኝታ ቤቶችና ሌሎች አገልግሎት ሰጪ ተቋማት የጌዲኦ ብሔር ዘመን መለወጫ ደራሮ በዓልን ለማክበር ወደ ከተማ ለሚመጡ እንግዶች አስፈላጊ በቂ ዝግጅት በማድረግ የሚመጡ እንግዶች በኢትዮጵያዊ እንግዳ አቀባበልና እሴት ባንጸባረቀ መልኩ ተቀብሎ እያስተናገዱ መሆናቸውን አስረድተዋል። ከባለፈው ዓመት በተሻለውም ብዙ ያዘጋጀናቸው ነገሮች አሉ። ያው እንደተለመደ ብዙ እንግዶችም ስለሚመጡ የተሻለ ፈጣን አገልግሎትና ደስተኛ ሆነው እንግዶቻችን እንዲሄዱ ተዘጋጅተን እየጠበቅን እንገኛለን። አገልግሎቶች የመኝታ አገልግሎቶች አሉ። የምግብ ሁሉንም አማክለን አገልግሎት እንሰጣለን። የሚመጡ እንግዶቻችንን የመኝታ አገልግሎት፣ የምግብና መጠጥ አገልግሎት፣ መስተንግዶ፣ የሀገሩን ባህል ከማስተዋወቅ አካባቢ አንጻር ሙሉ ዝግጅት አድርገናል። ይህንንም ዝግጅት ያደረግነው ሰራተኞችን ስልጠና በመስጠት ግንዛቤ በማስጨበጥ ነው። የደራሮ በዓልን አስመልክቶ ተቋማችን በቂ ዝግጅቱን ጨርሶ እንግዶቻችንን በመጠበቅ ላይ ነው የሚገኘው። አገልግሎት የምንሰጠው የመኝታ አገልግሎት ነው። በከተማው የሚገኙ ሆቴሎችና መኝታ አገልግሎት ሰጪ ተቋማት በጌዲኦ ዞን የሚገኙ የቱሪዝም መዳረሻ ቦታዎችን ከማስተዋወቅ አንጻር የበኩላቸውን እየተወጡ እንደሚገኝ ጠቅሰዋል። በጌዲኦ ዞን ውስጥ ያሉትን የተለያዩ የቱሪዝም መዳረሻ ቦታዎችን በፎቶግራፍ በተደገፈ መልኩ በመኝታ አካባቢዎች ቦታ በማስቀመጥ የምግብና መጠጥ አገልግሎት ሊያገኙ በሚችሉበት ቦታ በማስቀመጥ የደራሮን በዓልና የጌዲኦን ባህል ምግቦችን፣ ቦታዎችን፣ ቡናዎችና ልዩ ስፍራዎችን የሚያመላክቱ መጽሐፍቶችን በቅርበት አዘጋጅቶ ሰዎች ያንን እየተመለከቱ ግንዛቤ እንዲኖራቸው በማድረግ እንደዚህ አይነት ዝግጅት አድርገናል። አዎ የጌዲኦ ባህልን የሚያስተዋውቅ የትክል ድንጋዩን፣ የይርጋ ጨፌ ቡና፣ ጥቅጥቅ ደኖቻችንን የሚገልጽ ፖስተሮች አሉ እንግዶቻችንን። ስለዛም በቂ ማብራሪያ እየሰጠናቸው ቦታው ድረስ ሄደው እየጎበኙ ነው የሚገኙት። በአገልግሎታችን ደስተኛ ናቸው። በአሁኑ ሰዓት ብዙ እንግዶች እየገቡ ነው። 3 ቀን 4 ቀንም የሆኗቸው እንግዶች ያሉ አሁን ይገቡ ከተለያየ ቦታ ከአዲስ አበባ የመጡ እንግዶች አሁን ይዘዋል አልጋኛ ጋር። አልጋውን ስናስይዝ ደግሞ በምንድነው አልጋውን የምናስይዛቸው የሚለውን በባህኛውን አልጋዎች ውስጥ ያለው ሁሉ ነው። ብዙ እንትኖች አሉ የባህል ለምሳሌ የምንጣፎቹ የጌዲኦ እና የወንድና የሴት አዘጋጅተናል። ምንጣፉ ራሱ በዛ ነው ያስተዋወቅ ነው። በእኛ ሆቴል ላይ ታችሁት ከሆነ የተለያዩ እንትኖች አሉ አካባቢ ለምሳሌ ቱፈላ ድንጋዮች፣ የድጋጭ ቡና የሚያሳይ እነኚህ ነገሮች ሁሉ በባነር እና በፖሸር አዘጋጅተን ያው እየጠበቅን ያሉ እንግዶችን እየጠበቅን ነው። ደራሮ በዓል ላይ ደግሞ እንደሚታወቀው ብዙ ከተለያዩ ሀገሮች የሚመጡ ብዙ እንግዶች አሉብን እና እንግዶችን ደግሞ ሆቴሎች ተቀብለው ሲያስተናግዱ ጥራቱን በጠበቀ መልኩ የሆቴሉን ስታንዳርድ ባሟላ መልኩ እንግዳን በጣም ትሪት በሚያደርግና ቅሬታን በማይፈጥር በጣም ጥሩ ሜሞሪ ጥሩ የሆነ አገልግሎት አግኝተው ድጋሚ ወደዚህም ከደራሮም ውጪ ባሉት ጊዜያት ዲላ ከተማ ላይ መጥተው እንዲገለገሉ የዲላ ከተማን ሆቴሎች በጣም ጥሩ አገልግሎት እንዳላቸው እንዲገነዘቡ ለማድረግ ሰራተኞችም ጥራቱን የጠበቀ ስራ አስተናጋጆችም ምግብ ሰራተኞችም በጣም ደህንነቱንና ጥራቱን የጠበቀ አገልግሎት እንዲሰጡ ለማድረግ ነው ማለት ነው ስልጠናውን እየሰጠን ያለነው።
የዲላ ከተማ ቱሪዝም መምሪያ ኃላፊ አቶ ዘሩን ተስፋዬ እንዳሉት በከተማው የሚገኙ ሆቴሎችና ሌሎች አገልግሎት ሰጪ ተቋማት የደራሮ በዓልን ለማክበር ወደ ከተማ ለሚመጡ እንግዶች ጥራት ያለውን አገልግሎት እንዲሰጡ ሲሰራ መቆየቱን ጠቅሰዋል። በጌዴኦ ዞን የሚገኙ የቱሪዝም መዳረሻ ቦታዎችን ጨምሮ የጌዴኦ ባህል የሚገልጹ የተለያዩ ስዕሎች በአገልግሎት ሰጪ ተቋማት እንዲኖሩ ከማድረግ አንጻር በቅንጅት ሲሰራ መቆየቱን ኃላፊ ጠቅሰዋል። እንደ ዲላ ከተማ ቱሪዝም መምሪያ በመጀመሪያ ደረጃ አጠቃላይ በከተማ ያሉትን ሆቴል ቤቶች፣ መኝታ ቤቶች፣ ሎጆችን፣ መኝታ ቤቶች እንደገና ደግሞ ሬስቶራንቶችን የልየታ ስራ ነው የሰራነው ማለት ነው። ማስተካከል አለባቸው ነገሮችን እንዳስተካከሉ ድጋፍ አድርገዋል ማለት ነው። ለመስተንግዶ እንግዶች እንዴት ማስተናገድ እንዳለባቸው ከምግብ ጀምሮ ከአልጋ ቤት ጀምሮ እያንዳንዱን ከእንግዳ አቀባበል ጀምሮ ስልጠናዎችን ለሆቴል ቤት አዘጋጅተን በሆቴል ቤቶች አዘጋጅተን ስልጠና እየሰጠን ያለ ነው። በዚህ መልኩ አቅማቸውን የግንዛቤ አቅማቸውን ገንብተን የሚመጡ እንግዶች ደስ ብሏቸው ዲላ ላይ ቆይታቸውን አስረዝመው ዲላን በደንብ ጎብኝተው አካባቢውን ጎብኝተው የጌዴኦን መልክዓ ምድር ጎብኝተው የጌዴኦን ባህል ጎብኝተው ዲላ ከተማ ጌዴኦ ዞን አጠቃላይ በርካታ ብሔር ብሔረሰቦች የሚኖሩባት ከተማ ነች። የንግድ እንቅስቃሴ የሚኖርባት የከፍተኛ ሁኔታ ያለበት ከተማ ነው። በርካታ የቱሪዝም መዳረሻ ያለባት ከተማ ነች። እነዚህን ቱሪዝም መዳረሻዎችን እንዲጎበኙና የቆይታ ጊዜያቸውን አሳልፈው እንዲቆዩና ቀጣይ ላይም ፕሮግራም ይዘው መጎብኘት እንዲችሉ ከቤተሰብ ጋር መጎብኘት እንዲችሉ ሆቴሎቻችን ዝግጁ መሆን ስላለባቸው በዚህ አይነት ሁኔታ ለሆቴሎች ግንዛቤ የመፍጠርና ደረጃቸውን የማሳደግ ስራ እንዲሰሩ እየሰራ ነው ያለ ነው ማለት ነው። የዲላ ከተማ ቱሪዝም መምሪያ ኃላፊ አቶ ዘሩን ተስፋዬ አክለውም ደራሮ በዓል የከተማውን ቱሪዝም ከማነቃቃት አንጻር ያለው ሚና የጎላ እንደሆነ ገልጸው ህብረተሰቡ በዓሉን ለማክበር ወደ ከተማ የመጡ እንግዶችን ተቀብሎ እንዲያስተናግድ ጠይቋል። ጌዴኦ የሚታወቀው ደግሞ ይርጋ ጨፌ ኦርጋኒክ ቡና ያለበት አካባቢ ስለሆነ ቡና ሴሬሞኒ በማድረግ እንግዳው እንደ ቤቱ ላይ ሄዶ እንዳረፈ እንደ ቤቱ ማሰብ እንዲችል ምቹ ሁኔታ መፍጠር ያስፈልጋል ማለት ነው። የተፈጥሮ ሀብት ልማት ጥበቃ ስራን በማጠናከር ኢኮኖሚያዊ ጠቀሜታውን ማስቀጠል እንደሚገባ የደቡብ ኢትዮጵያ ክልላዊ መንግስት ግብርና ቢሮ አስታወቀም። በተፈጥሮ ሀብት ልማት ጥበቃ በፎሌር ፕሮጀክት እንደ አውሮፓ አቆጣጠር በ2025 የተከናወኑ ስራዎችና የ2026 እቅድ ላይ ውይይት ተካሂዷል። ይልማ አበበ የተመለከተው ጉዳይ ነው። የደቡብ ኢትዮጵያ ክልል የፍሎር ፕሮጀክት አስተባባሪ በክልሉ በጌዴኦ ዞን በ3 ወረዳዎች ከተፈጥሮ ሀብት ልማት ጥበቃ የፕሮጀክቱን ዓላማ እንዲህ ገልጹታል። ይህ ፕሮጀክት እንግዲህ በደቡብ ኢትዮጵያ በ3 ወረዳዎች ይርጋ ጨፌና ወናጎና ኮቸሬ ላይ እየተተገበረ ይገኛል። ፕሮጀክቱ ትልቁ ዓላማው የአስተሳሰብ ለውጥ በቡና አብቃይና በቡና አምራች አርሶ አደሮች ማምጣት ነው። የቡና ምርትና የቡና አመራረትና የቡናን ምርት ከመጨመር አንጻር አርሶ አደሩ የቆየ ያረጁ ቡናዎችን ይዞ ከነገ ዛሬ ምርት እየቀነሰባቸው ግን ተስፋ የሌለው ህይወት በኢኮኖሚም በኢኮሎጂም እየተጎዳ ነበር ያለው። ፕሮጀክቱ ያደረገው ምንድነው? ይህ ያረጀ ቡና ከእናት ከአባታችን የወሰድነው አነቅልም ከሚለው አስተሳሰብ ቡናው ቢነቀል አርጅቶ በበሽታ የተጠቃ ምርት የማይሰጥ ከመሆኑ አንጻር ቢነቀልና በአዲስ ፈጥኖ የሚደርስ ጥሩ ምርት የሚሰጥ የቡና ዝርያ ቢተካ እነሱ ውጤታማ እንደሚሆኑና የቡና ምርታማነት ደግሞ ዘለቄታ እንዲኖረው በዘለቄታነት እንዲኖረው የሚያስችል መሆኑን ነው ተግባቦት ላይ ደረስነው። አስተሳሰባቸውን ቀይረው ዛሬ ትላንትና አንድ ቡና ከምነቅል ርስቴን ነቀል የሚሉ አርሶ አደር እንዳሁን እንደምታዩት 47.2 ሄክታር ጦቅቻ ቀበሌ ላይ ተመንጥሮ ከባህር ዛፍ ሌሎች ወራሪ አረምና እጽዋት ላይ ጭምር የነበረው ወደ ምርታማነት ሊለወጥ ጉድጓድ ተዘጋጅቶ ነው የሚገኘው። በቱማታ ጨረቻም 36 ሄክታር ባለፈው ዓመት እንደዚሁ በአስተሳሰብ ለውጥ በማድረግና የቴክኖሎጂ ሽግግር እገዛ በማድረጋችን ምክንያት አርሶ አደሩ ተቀብሎ ፈጣን የሆነ የልማት ስራ እና የቡና እድሳት ላይ እየሰራ ነው። ይሄን እንግዲህ አንዱ ትልቁ ዓላማ ሲሆን የተቀናጀ መሬት አያያዝን ከደገፍ አንጻር እዚህ መሬት ላይ በፊት የነበሩት የተቀናጁ ሰብሎች ሳይሆኑ አሁን ግን ቡና፣ እንሰት እንዲሁም ቦሎቄ ሌሎችም ተመጋጋቢ የሆኑ እንሰቶች ነው አግሮ ፎረስትሪ ጠቀሜታ ያላቸውን በመሬት አጠቃቀም ላይም ያስተሳሰብ ለውጥ እያመጣን ያለ ነው። በወረዳው አርሶ አደሮችን ተጠቃሚ ለማድረግ የቡና ሰብልና ሌሎችም የግብርና ምርት ተፈጥሮን ጠብቆ እያለሙ ተጠቃሚ እንዲሆኑ ለማስቻል እየሰራ እንደሚገኝ የወናጎ ወረዳ አስተዳዳሪ አቶ አበበ እጅጉ ተናግረዋል። ይሄንን ስራ በሚንሰራበት ጊዜ እዚህ ያሉ አርሶ አደሮችን እዛ እንዳያዩ ነው እየተደረገ ከዛ መነሻ አሁን ወደ ስራ ተገብቷል። የተፋሰስ የላውንቺንግ ፕሮግራም ወረዳዊ እዚህ
ቀበሌ ላይ ነው ላውንች ያደረግነውና ስለዚህ አሁን ከአንድ ቀበሌ ወደ ሌላ ቀበሌ እየሰፋ በራሱ ጊዜ ስኬል አፕ ያደረገ ስራ እየሄደ ያለበት ሂደት ስላለ ጀምጀሞ ላይ ዶዶሮ ላይ ሶክቻ ላይ ዶቦታ ላይ እነዚህ በፕሮጀክት ቀበሌ ከቀበሌ ማጎራባቸው ነው። አሁን በሚገርም ሁኔታ እዚህ ሱጋሌ የሚባል ቀበሌ ደግሞ ከዚህ ከቶቅቻ የሚቀጥል ነው። ሱጋሌ ላይ ያለውን ክላስተር ብናሳያችሁ በጣም የሚገርም ምርጥ ክላስተር የዞኑም የክልል ቲሚም ባለፈው መጥቶ ያየበት ሂደት ስላለ ከቀበሌ ወደ ቀበሌ ስራ እየሰፋ እየሄደ እንዳለ ብቻ ለማየት ነው። የክልሉ ግብርና ቢሮ ምክትል ኃላፊና የተፈጥሮ ዘርፍ ኃላፊ አቶ አንደኛ ሽናለ ቢሮው የተፈጥሮ ሀብቶችን በማስጠበቅ የኢኮኖሚ ተጠቃሚነትን ለማረጋገጥ እየሰራ ያለውን ተግባር እንዲህ ያስረዳሉ። እንደ ደቡብ ኢትዮጵያ ክልል ባለፉት ጊዜያት የተለያዩ የአፈርና ጥበቃ ስራዎች አካባቢን መሰረት ያደረገ ቴክኖሎጂ በመምረጥ ተግባራዊ ሲደረግ ቆይቷል። ከዚህ ውስጥ አንዱና ዋነኛው ቡና የሚለማባቸው አካባቢያት የውሃ ወደ ቡና ማሳ የማስገባት ቴክኖሎጂና የቡናን ምርታማነት የሚጨምሩ አሰራሮችን የመስራት ስራ ነው። እዛው ሳለ የደን ሀብቱን እንዳይመናመን የደን ጥበቃውንም ታግዞ የመሬት አጠቃቀምን በሚያሻሽሉ ጉዳዮች ላይ ትኩረት ተሰጥቶ ሲሰራ ነው የቆየውና እኔ እንደ ክልል ልዩ ትኩረት በበጋ ተቀናጀ ተፋሰስ ወቅት በስፋት አካባቢውን አርሶ አደር ምርታማነቱን ገቢውን ለማሻሻል አሰራሮች ተዘርግተው እየተሰሩ ቆይተዋል። አክለውም ፕሮጀክቱ በጌዲዮ ዞን 3 ወረዳዎች ይርጋ ጨፌ፣ ወናጎና ኮቸሬ ተግባራዊ እየተደረገ መሆኑን አንስተው የተጎዳውን መሬት መልሶ በማልማትና በቡናና በምግብ ዋስትና ዙሪያ በትኩረት እየሰራ የሚገኝ ፕሮጀክት ነው ብለዋል። ፍሎር የደን ጭፍጨፋን በመከላከል የተለያዩ አማራጮችን ለህብረተሰቡ በማቅረብ ተፈጥሮን በማስጠበቅ ጉልህ ድርሻም አበርክተዋል። የአውሮፓ ህብረት በቡና ገበያ ዙሪያ ከደን መመናመን ጋር አያይዘው የሚያነሳውን ሀሳብ መሰረት አድርገውና ለማስታረቅ ፕሮጀክቱ እየሰራም ይገኛል። የተቀናጀ የመሬት አያያዝና አጠቃቀምን በመከተል ጥራቱንና ደረጃውን የጠበቀ ቡና ለዓለም ገበያ እንዲቀርብ ለማስቻል ፕሮጀክቱ ክፍተቶቹን ለይቶ እየሰራም ነው። ተፈጥሮን ማስጠበቅ መንከባከብና የምግብ ዋስትናን ለማስጠበቅ የክልሉ ግብርና ቢሮም ከሚያከናውናቸው ስራዎች ዋነኞቹ ናቸው። ፕሮጀክቱ ተግባራዊ በተደረጉ የወረዳ አስተዳዳሪዎችና የጌዲዮ ዞን ግብርና መምሪያ ምክትል ኃላፊ አቶ በድሉ አየለም በመድረኩ ተገኝተዋል። የአገሪቱን እድገት ለማስቀጠል ያለመ የተፈጥሮ ሀብትና የመሬት ልማት ስራ የአርሶ አደሮችን የኑሮ ማሻሻያ ስራዎችን በመደገፍ ፕሮጀክቱ እያከናወነ መሆኑም ተገልጿል። በክህሎት እንዲሁም ግንዛቤ በማስጨበጥ ያረጀ ቡናን በማስወገድ አዳዲስ የተሻሻሉ ዝርያ ለአርሶ አደሩ በማቅረብና ተፈጥሮን አስተሳስሮ ልማትን እንዲያስቀጥልና ተጓዳኝ የምግብ ዋስትና ሊያረጋግጡ የሚችሉ የሰብል ልማት ስራም በፕሮጀክቱ ድጋፍ ተደርጎ እየተከናወነ ነው። የደቡብ ኢትዮጵያ ሕዝቦች ክልል ዘላቂ የጤና የምግብና የትምህርት ልማት ስራዎችን ለማሳካት ያላቸውን ቁርጠኝነት የተባበሩት መንግስታት የዓለም አቀፍ የልማት አጋር ድርጅቶች ገልጸዋል። ዳኛቸው ሳሙኤል ተጨማሪ አለው። በክልሉ የጤና የምግብና የትምህርት ልማት ስራዎችን ለማሳካት ያላቸውን ቁርጠኝነት የተባበሩት መንግስታት የዓለም አቀፍ የልማት አጋር ድርጅት ገለጹ። የተለያዩ የተባበሩት መንግስታት የዓለም አቀፍ የልማት አጋር ድርጅቶች በደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት የቀጣይ ድጋፍ አቅጣጫ ለመለየት ያለመ የልማት ስራዎች ጉብኝትና ከክልሉ መንግስት ጋር ውይይት ማድረጋቸው የሚታወስ ነው። የዓለም አቀፍ የጤና ድርጅት WHO የኢትዮጵያ ተወካይ ዶክተር ፍራንሲስ ቺሳካ በክልሉ በነበራቸው ቆይታ በክልሉ ያለውን እምቅ አቅም መመልከታቸውን ገልጸው በትምህርት ቤቶች የተመለከቱት የተማሪዎች ምገባ መርሃ ግብር ተስፋ ሰጪ እንደመሆናቸውም አስረድተዋል። በክልሉ በጤናው ዘርፍ የሚከናወኑ ተግባራትን የተባበሩት መንግስታት የልማት አጋር ድርጅት ከዚህ ቀደም ሲደግፉት ከነበረው በበለጠ እንዲደግፉ የሚሰራ የጠቀሱት ዶክተሩ በተለይም በወባ በሽታ መከላከል የሚሰሩ ስራዎችን ለማገዝ ተቋማቸው እቅድ መያዙን አስታውቀዋል። በተባበሩት የመንግስታት ድርጅት ስር የሚሰሩ ሁሉም አጋር የልማት ድርጅቶች ስራቸውን በመናበብ ማከናወን ከቻሉ የአገሪቱ እና የክልሉን ሁሉን አቀፍ ስራዎችን ማሳካት ይቻላልም ብለዋል። በክልሉ የአርሶ አደሮች ገቢና የእርሻ
ዘርፉን ለማጠናከር የሚሰሩ ስራዎችን የበለጠ መጠንከርና የሚገቡ ናቸው ያሉት ደግሞም የዓለም ምግብና ግብርና ድርጅት ፋኦ የኢትዮጵያ ተወካይ አቶ ኦርላንዶ ሶሳ ናቸው። በተለይም በአሳና ሩዝ ምርት በክልሉ የሚሰሩ ስራዎችን ተቋማቸው እንደሚደግፉና በአካባቢው ከሚገኙ ባለድርሻ አካላት ጋር በመተባበር ተቋማዊ ውይይት በማድረግ ድጋፋቸውን እንደሚያጠናክሩም አስረድተዋል። ተቋማቸው በምግብ ዋስትና መረጋገጥና በትምህርት ቤት ምገባ ላይ እየሰራ ይገኛል ያሉት የዓለም አቀፍ የምግብ ፕሮግራም ዌፍ የኢትዮጵያ ተወካይ ወይዘሮ ሙንታሃ አምባይ ተቋማቸው ትምህርት ቤቶችን በበጀትና በስልጠና በመደገፍ ለውጥ እንዲመጣ እያገዘ መሆኑን ገልጸው በቀጣይነት ተጠናክሮ ይቀጥላል ብለዋል። የተባበሩት መንግስታት የዓለም አቀፍ የልማት አጋር ድርጅቶች በክልሉ ዘላቂ የጤና ምግብና የትምህርት ልማት ስራዎችን ለማሳካት ያላቸውን ቁርጠኝነት ገልጸው ተቋማቸው በተለያዩ ሀገራት ያከናወኑት ምርጥ ተሞክሮ በኢትዮጵያና በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለማስፋፋት በትብብር እንደሚሰሩ አሳውቀዋል። የዜና ምንጫችን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። በብሔራዊ የምግብ ስርዓት ሽግግር ፕሮግራም የተገኙ ውጤቶችን ቀጣይነት ለማረጋገጥ ትኩረት ተሰጥቶ እየተሰራ እንደሚገኝ ተገለጸ። በብሔራዊ የምግብ ስርዓት ሽግግር ፕሮግራም የተገኙ ውጤቶችን ቀጣይነት ለማረጋገጥ ትኩረት መሰጠቱን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት አስታውቋል። ተጨማሪ አለን። የሲዳማ ክልል የምግብ ስርዓት ትራንስፎርሜሽን እና ኒውትሪሽን ክልላዊ ፍኖተ ካርታ ማስተዋወቂያ መድረክ በሐዋሳ ተካሂደዋል። በኢንስቲትዩቱ የምግብ ስርዓት ሽግግርና ኒውትሪሽን የክልሎች አስተባባሪ አካሉ ዳፊሳ በዚህ ወቅት እንደገለጹት እንደ ሀገር ተግባራዊ በተደረገው የምግብ ስርዓት ሽግግር ፕሮግራም ተጨባጭ ውጤት እየተመዘገበ ነው ብለዋል። ፕሮግራሙ የተባበሩት መንግስታት የ2030 ዘላቂ የልማት ግቦችን ለማሳካት ቁልፍ ሚና የሚጫወት በመሆኑ እንደ ሀገር የምግብ ስርዓት ሽግግር ፍኖተ ካርታ ተዘጋጅቶ እየተሰራበት ነው ብለዋል። በዘርፉ የተገኘውን ውጤት ቀጣይነት ለማረጋገጥም ካለፈው ዓመት ጀምሮ የክልሎችን ነባራዊ ሁኔታ ያገናዘበ ፍኖተ ካርታ እየተዘጋጀ መሆኑን ጠቅሰው ሲዳማ ክልልም የፍኖተ ካርታው ዝግጅቱን ማጠናቀቁን ተናግረዋል። ሀገራዊ ፕሮግራሙ የምግብ ስርዓትን በማሻሻልና ሉዓላዊነትን ለማረጋገጥና ደህንነቱ የተጠበቀ የተመጣጠነ ምግብ ለዜጎች ተደራሽ ለማድረግ እንደሚያግዝም ገልጸዋል። በቀጣዮቹም ወራት የሁሉንም ክልሎች የምግብ ስርዓት ትራንስፎርሜሽን እና ኒውትሪሽን ፍኖተ ካርታ በማጠናቀቅ የተደመረ አቅም የመፍጠርና በዘርፉ የተጀመሩ ስራዎችን ውጤታማነት ለማስቀጠል በትኩረት እየተሰራ ነው ብለዋል። በልማት ትሩፋት፣ በበጋ መስኖ ስንዴ፣ በአረንጓዴ አሻራ፣ በሲቆጣ ቃል ኪዳንና በሌሎች አዳዲስ ሀገራዊ ኢኒሼቲቮች የተገኙ ውጤቶች ለፕሮግራሙ ስኬት ጉልህ ሚና እየተጫወቱ እንደሚገኝ ተናግረዋል። የሲዳማ ክልል ፕሬዝዳንት ልዩ አማካሪና የክልሉ የምግብ ስርዓት ትራንስፎርሜሽን እና ኒውትሪሽን ምክር ቤት ሰብሳቢ ተወካይ ተሰማ ዲማ ፕሮግራሙን በክልል ደረጃ በ2014 ተግባራዊ በመደረጉ የመቀንጨር ምጣኔ መቀነስ እንደተቻለ ገልጸዋል። በዚህም በክልሉ በ22 ወረዳዎች የሲቆጣ ቃል ኪዳን ስምምነት መሰረት ያደረጉ ስራዎች በመስራት ከ2 ዓመት በታች የሆኑ ህጻናትና ነፍሰ ጡር እናቶችን አመጋገብ መሻሻሉን ተናግረዋል። እንደ ክልል የተዘጋጀው የምግብ ስርዓት ትራንስፎርሜሽን እና ኒውትሪሽን ፍኖተ ካርታ ቅንጅታዊ ስራን በማጠናከር የተገኙ ውጤቶችን በሚያስቀጥል ሀገራዊ ግብን ማሳካት የሚያስችል አቅም የሚፈጥር መሆኑን ጠቁመዋል። የተዘጋጀው የ10 ዓመት ፍኖተ ካርታ ለፕሮግራሙ ስኬት የተቋማትና የዜጎችን ድርሻ በግልጽ ያስቀመጠ መሆኑን የገለጹት የሲዳማ ክልል የሲቆጣ ቃል ኪዳን ፕሮግራም ማናጀር ብርሃኑ ቱሊሴ ናቸው። በመጀመሪያዎቹ 5 ዓመታት ከመሬት አጠቃቀም ጀምሮ ጥራቱን የጠበቀ ምርት እንዲመረትና የተመጣጠነ ምግብ ለማህበረሰቡ እንዲቀርብ የሚያስችሉ ተግባራት በትኩረት ይከናወናሉ ብለዋል። በመድረኩ በፍኖተ ካርታው በተቀመጡ ዝርዝር ጉዳዮች ላይ ውይይት የተደረገ ሲሆን በየደረጃው ያሉ የሚመለከታቸው አካላትም ተገኝተዋል። ለዘገባችን የኢትዮጵያ ዜና አገልግሎትን መረጃ ተጠቅመናል። ኢትዮጵያ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ብሔራዊ ጥቅሞቿን በሚያስጠብቁ ጉዳዮች ላይ በንቃት ለመሳተፍ ዝግጅት ማድረጓን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገልጸዋል። ይስሐቅ አበበ ተመልክቶታል። አምባሳደር ነቢያት ጌታቸው 39ኛውን የአፍሪካ ህብረት የመሪዎች ጉባኤና የአፍሪካ ጣሊያን ፎረምን በተመለከተ ለመገናኛ ብዙሃን መግለጫ ሰጥተዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7 እና 8 ቀን 2018 ዓ.ም ከዚህ ቀደም ብሎም ደግሞ 48ኛው የአፍሪካ ህብረት ስራ አስፈጻሚ ምክር ቤት የካቲት 4 እና 5 ቀን 2018 ዓ.ም ይካሄዳል። የዘንድሮ ጉባኤ ዘላቂ የውሃ አቅርቦትና ደህንነቱን የጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሐሳብ ይካሄዳል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በመግለጫቸው
ኢትዮጵያ ጉባኤው ስኬታማ ሆኖ እንዲጠናቀቅ ዝግጅቷን አጠናቃለች ብለዋል። ኢትዮጵያ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ብሔራዊ ጥቅሞቿን በሚያስጠብቁ ጉዳዮች ላይ በንቃት ለመሳተፍ ዝግጅት ማድረጓን ገልጸዋል። ሁሉም ለሀገሩ ዲፕሎማት ነው በሚል መሪ 179 በጎ ፍቃድ ሰጪዎች አስፈላጊውን ስልጠና ወስደው ጉባኤውን በመጠባበቅ ላይ ይገኛሉ ብለዋል። የተለያዩ ተቋማት ቀልጣፋና እንግዶችን የሚመጥን አገልግሎት ለመስጠት አስፈላጊውን ዝግጅት ማድረጋቸውን ገልጸዋል። ኢትዮጵያ ከዘንድሮ መሪ ቃል ጋር በተያያዘ በርካታ ስራዎችን ማከናወኗን ገልጸው በጉባኤው በተለያዩ ዘርፎች ያስመዘገበቻቸውን ስኬቶችና ተሞክሮቿን ታካፍላለች ብለዋል። ኢትዮጵያ በመሪዎቿና በሚኒስትሮቿ አማካኝነት በርካታ ውይይቶችን ለማድረግ መዘጋጀቷን ጨምሮ አመላክተዋል። የአፍሪካ ጣሊያን የመሪዎች ስብሰባ የካቲት 6 እንደሚካሄድ ቃል አቀባዩ ገልጸዋል። በዚህም ከአስተናጋጅነት ባለፈ ብሔራዊ ጥቅሞቿን የሚያስጠብቁ ስራዎችን እንደምትሰራ ተናግረዋል። 39ኛው የአፍሪካ ህብረት መሪዎች ጉባኤና የአፍሪካ ጣሊያን ስብሰባ በስኬት እንዲጠናቀቅ ሁሉም የህብረተሰብ ክፍል የተለመደውን ትብብር እንዲያደርግ አምባሳደር ነቢያት ጥሪ አቅርበዋል። ተመልካቾች የምትከታተሉት ከጌዲኦ ቴሌቪዥን የዜና 7 ዘገባችንን ነው። አሁንም እንቀጥላለን። ከውጭ ወደ ያዝናቸው ጉዳዮች እናልፋለን። በአፍሪካ ቀንድ የታየው ወታደራዊና ዲፕሎማሲያዊ እንቅስቃሴ በቀጠናው አዲስ የኃይል አስተላለፍ እየፈጠረ ይገኛል ተባለም። የአንበሶቹ ሰማይ የሚል መሪ ቃል የተሰጠው 90ኛ ዓመቱን እያከበረ የሚገኘው የኢትዮጵያ ሰማይ ጠባቂው አየር ኃይላችን የአንበሳን ግርማ ሞገስና የንስርን ቅልጥፍና የያዙት አብራሪዎቻችን በጦር ሜዳ ያላቸውን ቁርጠኝነትና ድንቅ የበረራ ጥበባቸውን ከኢትዮጵያዊ ጀግንነት ጋር ያጣመሩበትን ትርኢት አሳይተዋል። ለዓለም አቀፍ የትንታኔ ዘገባ ደመላሽ ጉልማ። በአፍሪካ ቀንድ የጂኦፖለቲካ ትኩሳት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የምስራቅ አፍሪካ ቀጠና ታይቶ በማይታወቅ የጦር መሳሪያዎች ቅድድም ውስጥ መግባቱ ተሰምቷል። በተለይም በሶማሊያ፣ በኢትዮጵያ፣ በሱዳን መካከል እየታየ ያለው ወታደራዊ እንቅስቃሴ ቀጠናውን ወደ አዲስ ውጥረት የሚከት ሆኗል። ሶማሊያ ሉዓላዊነቷ ተደፍሯል በሚል ከተባበሩት አረብ ኤሚሬትስ ጋር የነበራትን ወታደራዊ ስምምነት በድንገት አቋርጣለች። ኤሚሬትስ በሞቃዲሾ በቦሳሶና በበርበራ የነበራትን ዘመናዊ ወታደራዊ ቁሳቁስ በአስቸኳይ እንድታነ ሳም አስገድዷታል። በሱዳን የእርስ በርስ ጦርነት ውስጥ የሚገኘው የፈጥኖ ደራሽ ጦር RSF አቅሙን ለማሳደግ 6 ዘመናዊ የጦር ጄቶችን ሱሆ 24 እና ሚግ 25 ከሰርቢያ መግዛቱ ተሰምቷል። እነዚህ ጄቶች በኤሚሬትስ ደላላነት የተገዙ እንደሆኑ የሚጠቁሙ መረጃዎች የወጡ ሲሆን ይህም የሱዳን ጦር ወደ አደገኛ የአየር ኃይል ፊልሚያ ሊቀይረው ይችላልም ተብሏል። የቀጠናው የጦር መሳሪያዎች ቅድድም ኢትዮጵያ በቅርቡ የገዛቻቸው S-35 ዘመናዊ ተዋጊ ጄቶች እና የኤሚሬትስ ወታደራዊ ቁሳቁስ ወደ አገር ውስጥ መግባት ኢትዮጵያ በቀጠና ያላትን ወታደራዊ የበላይነት ያጠናክረዋልም ተብሏል። ሶማሊያ ከተባበሩት አረብ ኤሚሬትስ ጋር የነበራትን ወታደራዊ ስምምነት በድንገት መሰረዟን ተከትሎ የተባበሩት አረብ ኤሚሬትስ በሶማሊያ ምድር ያከማቸችውን ዘመናዊ የጦር መሳሪያና ሎጂስቲክስ በአስቸኳይ ለማንሳት ተገዳለች። አስገራሚ ክስተት ግን ኤሚሬትስ ይህንን ግዙፍ ወታደራዊ ቁሳቁስ ከሶማሊያ ወደ አገሯ ብቻ ሳይሆን የተወሰነውን ክፍል ወደ ኢትዮጵያ ማጓጓዝ መጀመሯ ነው። ይህ እርምጃ በኢትዮጵያና በኤሚሬትስ መካከል ያለውን የጠበቀ ወታደራዊ ትብብር እንደገና ያረጋገጠ ሲሆን በቀጠናው የኃይል ሚዛን ላይ ትልቅ ተጽዕኖ እንደሚኖረውም ይጠበቃል። በሌላ በኩል የሱዳን የውስጥ ጦርነት ወደ አደገኛ ደረጃ ተሸጋግሯል። የሱዳን የስለላ ምንጮች እንደጠቆሙ ከወታደራዊ መንግስት ጋር ከፍተኛ ጦርነት ውስጥ የሚገኘው የፈጥኖ ደራሽ ጦር RSF አቅሙን በከፍተኛ ደረጃ ለማሳደግ 6 ዘመናዊ የጦር ጄቶችን ከሰርቢያ መግዛቱ ተረጋግጧል። እነዚህ ተዋጊ ጄቶች የጦርነቱ መልክ ከመቀየር አልፎ ለጎረቤት ሀገራትም ስጋት ሊሆኑ እንደሚችሉ ተንታኞች ያስጠነቅቃሉ። ከዚህ በተጨማሪም ጅቡቲን ጨምሮ በተለያዩ ምስራቅ አፍሪካ ሀገራት በኩል ሰሞኑን ከፍተኛ የሆነ የጦር መሳሪያ ዝውውርና ሽኩቻ እየተስተዋለ ነው። ይህ ሁሉ ወታደራዊ እንቅስቃሴ የቀጠናውን የሰላም ሁኔታ ወደማይታወቅ አቅጣጫ እየመራ ይገኛል። የአንበሶቹ ሰማይ የሚል መሪ ቃል የተሰጠው 90 ዓመቱን እያከበረ የሚገኘው የኢትዮጵያ አየር ኃይል ሰማይን ጠባቂ አየር ኃይላችን የአንበሳ ግርማ
ሞገስና የንስር ቅልጥፍና የያዙት አብራሪዎቻችን በጦር ሜዳ ያላቸውን ቁርጠኝነትና ድንቅ የበረራ ጥበባቸውን ከኢትዮጵያ ጀግንነት ጋር ያጣመሩበትን ትርኢት ለወዳጅም በወዳጅ አይን ለጠላትም አሳይቷል። አየር ኃይላችን በቀጠናው ካለው ጂኦፖለቲካዊ ውጥረት አንጻር በማንኛውም ሰዓትና ቦታ የአየር የበላይነትን የመያዝ ብቃት እንዳለው ያየንበት በዓል ነበረም ተብሏል። ዘመናዊ ሰው አልባ አውሮፕላኖች ወይም ድሮንስ፣ ባለ ከፍተኛ ቴክኖሎጂ ተዋጊ ጄቶችና የራዳር ስርዓቶች የታጠቀው አየር ኃይላችን በ9 10 ዓመታት ጉዞ ውስጥ ትልቁ የማዘመን ስራ እያከናወነ ይገኛል። አብራሪዎቻችን በሰማይ ላይ የሚሰሯቸው አስደናቂ ትርኢቶች የቴክኖሎጂውን ልቀትና ከኢትዮጵያዊ የጀግንነት ልብ ጋር እንዴት አዋህደው ሀገርን ማስከበር እንደሚቻል በተግባር የሚመሰክሩበትም ይሆናል። ይህ ለጠላት ድንጋጤ፣ ለወዳጅ ኩራት፣ ለህዝባችን ደግሞ አስተማማኝ ተስፋን የሚሰጥ ትርኢትም ታይቷል ሲሉ ኤቢሲና አልጄዚራ በድረገጾቻቸው ዘግበውታል። ተመልካቾቻችን የዜና 7 ዘገባችንን ከማጠቃለላችን በፊት አበይት ጉዳዮችን በድጋሚ እናስታውሳቸዋለን። የዳራሮ በዓልን ለማክበር ወደ ዲላ ከተማ የሚመጡ እንግዶችን ተቀብሎ ለማስተናገድ አስፈላጊ ዝግጅት ማጠናቀቃቸውን አገልግሎት ሰጪ ተቋማት ገልጸዋል። የተፈጥሮ ሀብት ልማት ጥበቃ ስራን በማጠናከር ኢኮኖሚያዊ ጠቀሜታውን ማስቀጠል እንደሚገባ የደቡብ ኢትዮጵያ ክልላዊ መንግስት ግብርና ቢሮ አስታወቀ። የሚሉት የዜና 7 ወጃችን አበይት ጉዳዮቻችን ነበሩ። ከመላው ስቱዲዮ ባለሙያዎች ጋር በመሆን ዜና 7 ዘገባችንን ወደ እናንተ ሳደርስ የቆየሁት እኔ መስፍን አለሙ ነበርኩኝ። ዜና 7 በዚሁ አበቃ። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። መልካም ጊዜ